አሁን ባለንበት ጊዜ ላይ ቪዲዮ ኤዲቲንግ በጣም ከፍተኛ የሆነ ቫልዩና ተፈላጊነት ካላቸው ስኪሎች ውስጥ ዋነኛው ነው። አብዛኞቹ ኦንላይን ፍሪላንሰሮች የመጀመሪያ ኦንላይን ቢዝነስ ስራቸውን የጀመሩበት ስኪል ቪዲዮ ኤዲቲንግ ነው። አንድ የቪዲዮ ኤዲቲንግ ስኪሉ ካላችሁና ይህንን የቪዲዮ ኤዲቲንግ ስኪል በደንብ ካዳበራችሁት አሴ ፍሪላንሰር ኦንላይን ላይ ፍሪላንሰር ሆናችሁ መስራት ትችላላችሁ። ኮንቴንት ክሬተር ሆናችሁ መስራት ትችላላችሁ። ኢምፕሎየር ሆናችሁ ወይም ተቀጥራችሁ ቪዲዮ ኤዲቲንግን መስራት ትችላላችሁ። ከዛ በተጨማሪ ደግሞ በዋነኝነት የራሳችሁን የሆነ የኮንቴንት ኤጀንሲ አቋቁማችሁ በዛ ኮንቴንት ኤጀንሲ ቪዲዮ ኤዲቲንግን ስራና ኮንቴንት ክሬሽን ስራዎችን መስራት ትችላላችሁ። አሁን ባለንበት ጊዜ ላይ እያንዳንዱ ቢዝነስ በሚባል ደረጃ ሁሉም ወደ ዲጂታል ማርኬቲንግ እየገቡ ይገኛሉ። ስለዚህ ዲጂታል ማርኬቲንግ ላይ ደግሞ ከሚሰሩ ዋነኞቹ ስራዎች ውስጥ አንደኛው የኮንቴንት ክሬሽን ስራ ነው። ይህ የኮንቴንት ክሬሽን ስራ ደግሞ የቪዲዮ ኤዲቲንግን ባለሙያ ወይም ደግሞ ቪዲዮ ኤዲቲንግ ስኪልን ይፈልጋል። ስለዚህ እያንዳንዱ ቢዝነስ በጊዜ ሂደት ሁሉም ቢዝነስ በሚባል ደረጃ እያንዳንዳቸው ቪዲዮ ኤዲተር ይፈልጋሉ ማለት ነው። ስለዚህ አሁን ላይ መያዝ ካለባቸው ዋነኛው ስኪሎች ውስጥ አንደኛው ቪዲዮ ኤዲቲንግ ነው ማለት ነው። በዛሬ ቪዲዮአችን ላይ የቪዲዮ ኤዲቲንግ ሶፍትዌር ከሆኑት ውስጥ ዋነኛውና በተለይ ደግሞ ለአኒሜሽን ኢፌክት የምንጠቀመውን አፍተር ኢፌክትን እንዴት አድርገን እንደ ጀማሪ መሰረታዊ የሆኑ ነገሮች ቤዚክ የሆኑ ነገሮችን ምን ምንድናቸው የሚለውን እያንዳንዷን ነገር በደንብ ለማየት እንሞክራለን። ቪዲዮን በደንብ ተከታተሉት። ይህንን የቪዲዮ ኤዲቲንግ ስኪል ማዳበርና በደንብ የማወቅ ፍላጎቱ ካላችሁ ደግሞ መጀመሪያ ይህንን ቻናል ሰብስክራይብ በማድረግ ጀምሩ። ከዛ በመቀጠል ደግሞ ሁሉንም ዲስትራክሽናችሁ በዙሪያ ያለውን አጥፍታችሁ ይህንን ቪዲዮ ፉል ስክሪን አድርጋችሁ እስከ መጨረሻው ተከታተሉት። አትጠራጠሩ፣ በጣም ብዙ ነገር ታተርፉበታላችሁ። ቀጥታ ወደ ቪዲዮ እንግባ። ለመጀመሪያ ጊዜ አፍተር ኢፌክትን ስከፍቱት ፊት ለፊቱ ላይ የሚመጣላችሁ የምትመለከቱት አይነት ኢንተርፌስ ነው። ሜቢ ኢንተርፌሱን ስታዩት ለመጀመሪያ ጊዜያችሁ ከሆነ የሆነ ውስብስብ ነገር ሊመስላችሁ ይችላል። ግን በጣም ሲምፕል የሆነና እንደፈለጋችሁ አጀስት ልታደርጉት የምትችሉ ኢንተርፌሱ ላይ ያሉ ቱሎችንም እንደፈለጋችሁ አጀስት ልታደርጉት የምትችሉት አይነት ሶፍትዌር ነው አፍተር ኢፌክት። እናንተ በሚቀልላችሁ መልኩ አጀስት ማድረግ ትችላላችሁ። እሱን ቀስ ብለን የምናየው ይሆናል። አሁን ፊት ለፊት ላይ የምታዩት ኢንተርፌሶችን እያንዳንዷን ነገር የተለያዩ ቱሎች አሉ፣ የተለያዩ አይነት ፓኔሎችም አሉ። እያንዳንዷን ለማየት እንሞክራለን። አሴ ቢግነር ዋና መሰረታዊ የሆኑትን ነገሮች ነው ለማየት የምንሞክረው እንጂ ኢንዲቴል ገብተን አናየውም። ኢንዲቴል በተለያዩ ቪዲዮዎች ወደፊት እንመጣበት ይሆናል። አሁን ግን እያንዳንዷን ነገር ለማየት እንሞክራለን። በመቀጠል ኢንተርፌሱ ፊት ለፊት ላይ እንደዚህ ከመጣልን በኋላ ቀጥታ ኒው ፕሮጀክት ጀምረን ወደ ቪዲዮ ኤዲቲንግ ነው የምንገባው። ስለዚህ ኒው ፕሮጀክት ልንጀምር ስንል አፍተር ኢፌክት ላይ እንደምትመለከቱት ፊት ለፊት ላይ ሁለት ኦፕሽኖችን ያስመርጧቸዋል። ኒው ኮምፖዚሽን እና ኒው ኮምፖዚሽን ፍሮም ፉቴጅ የሚላለ። እነዚህ ሁለቱ ዲፍረንሳቸው ብዙ ዲፍረንስ የላቸውም፣ ግን ዋነኛው ዲፍረንሳቸው ኒው ኮምፖዚሽን ፍሮም ፉቴጅ ብላችሁ ከገባችሁ ያው ከዚህ በፊት የተቀረጸ ቪዲዮ ይኖራችሁ ኤዲት ልታደርጉ ያሰባችሁት የክሊፕ ሊኖራችሁ ወይም ከተለያዩ ቦታ ያገኛችሁት ክሊፕን ኤዲት ልታደርጉ ያሰባችሁትን ማለት ነው ልትሰሩት ያሰባችሁትን ፕሮጀክት በሱ ኮምፖዚሽን ቀጥታ መግባት ከፈለጋችሁ ያው የሱን ሳይዝ ነው የሚይዘው። የሱን ፖዚሽኑ ኳሊቲ የተቀረጸበት ኳሊቲ 1080 ሊሆን ይችላል፣ 4K ይሆናል። በሱ ኳሊቲ ገብቶ ኤዲት ያደርገዋል ማለት ነው። ፍሬም ፐር ሰከንዱን በሱ ኳሊቲ ይሆናል። ከዛ በተጨማሪ ደግሞ 9:16 ነው ወይ 4:3 ነው የሚለው እሱን ሳይዙን የቀረጻችሁትን ቪዲዮ የሱን ቀጥታ ኮምፖዚሽን ይዞ ይገባል ማለት ነው። ኒው ኮምፖዚሽን ፍሮም ፉቴጅ ስትሉት እሱን ኦፕሽን ስትነኩት ቀጥታ ክሊፕ አስገቡ፣ የተቀረጸውን ክሊፕ ወይም ሊሰሩት ኤዲት ልታደርጉት ያሰባችሁትን ክሊፕ አስገቡ ብሎ ያመጣላችሁና በዛው ስታንዳርድ ይቀጥልላችኋል ማለት ነው። ግን ኒው ኮምፖዚሽን ብለን ስንጀምረው ደግሞ በእኛ በፈለግነው ኮምፖዚሽን ኳሊቲውንም ከኳሊቲው በተጨማሪ ደግሞ ሳይዙንም 4:3 ይሆናል 9:16 እነሱን ነገር ራሳችን መርጠን ነው የምንገባው ማለት ነው። ስለዚህ ኒው ኮምፖዚሽን ብለነው ገብተንም የራሳችንን ፕሮጀክት አስገብተን መቀጠል ስለምንችል እኛ በምንፈልገው ሳይዝ እና ኳሊቲ እንዲሆንልን ኒው ኮምፖዚሽን የሚለውን ነክተን እንጀምራለን። ኒው ኮምፖዚሽን የሚለውን ስነኩት ያው እንደምትመለከቱት መጀመሪያ ላይ ስሙን ጻፉ ያላችኋል። ለኤግዛምፕል ስለሆነ አንድ ስም እንስተው፣ ለምሳሌ ሳምፕል እንበለውና ከዛ እንዳልኳቸው ከዚህ በታች ያስመርጧቸዋል ኳሊቲውንም ዊድዙን ሄቱን ምናምን። እዚህ ጋር ዊድዙን 19:20 እና ሄቱን 10:80 ነው ያደረገው። ከዛ በተጨማሪ ኳሊቲውንም እንደዚህ ያስመርጧቸዋል። የተለያዩ አይነት ኦፕሽኖች ያሉት በ4K ሊሆን ይችላል፣ HD የተለያዩ አማራጮች አሉ። ለአሁኑ HD 10:80 እንመርጣለን። የቀረጽነው ቪዲዮ በዛ ስታንዳርድ ስለሆነ ማለት ነው። በ4K ካደረግን 4K 8K አድርገን ባለን እኛ በምንሰራው ወይም ደግሞ በፈለግነው አይነት መርጠን ማስገባት እንችላለን ማለት ነው። እዚህ ጋር ፍሬም ፐር ሰከንድ የሚያስመርጣል፣ እሱን እንመርጣለን። ከዛ በተጨማሪ ታች ባክግራውንድ ከለር የሚላል ኤዲት ስታደርጉ ባክግራውንዱ ላይ አሁን ልክ ኢንተርፌሱን ሲከፍትላችሁ የምትፈልጉት አይነት ባክግራውንድ ጀርባ ላይ ያለው ከለር የምትፈልጉትን አይነት ከለር ያስመርጣችኋል። ብላክ እንመርጣለን። ከዛ ስሙንም ሰጥተነዋል። ኦኬ እንለዋለን። ኦኬ ስንለው እንደዚህ በምትመለከቱት መልኩ ያመጣላችኋል ማለት ነው። በመቀጠል ደግሞ የምናየው ወርክ ስፔሱ ነው። ወርክ ስፔስ እንደምትመለከቱት ኢንተርፌሱ ይሄንን ይመስላል።
በዚህ በኩል የምትመለከቱት ፕሮጀክት ፓነል ነው። ፕሮጀክት ፓነል ማለት የተለያዩ ክሊፖች፣ የተለያዩ ቪዲዮዎች ኤዲት ስታደርጉ የምታስገቧቸው አሴቶችን እነሱ የሚቀመጡበት ቦታ ሲሆን ከሱ ጋር ድራግ አድርገን ወደ ታይም ላይኑ ደግሞ ከታች ታይም ላይኑ አለ እዚህ ጋር ዋነኛው ታይም ላይኑ ሲሆን እሱ ጋር ድራግ አድርገን አስገብተን ነው ኤዲት የምናደርገው። በዚህ በኩል ደግሞ ያለው ከታይም ላይኑ እሱም እንትን ሲሆን አጀስትመንት ማድረጊያ ነው። የተለያዩ አሴቶቻችሁን እዚህ ጋር ድራግ ስታደርጉት እዚህ ጋር የሚመጣል። እዚህ ጋር አምጥታችሁት እዚህኛው ታይም ላይን ላይ አኒሜሽኖችን የተለያዩ ኤዲቲንጎችን የሚሰሩበት ቦታ ነች። እዚህ ጋር ደግሞ የተለያዩ አይነት አማራጮች የተለያዩ አይነት ፊውቸሮችን የሚያመጣላችሁ ቦታ ነው። በዚህ በስተቀኝ ያለው ከላይ ደግሞ የምትመለከቱት የተለያዩ አይነት ቱሎች ያሉ የሃንድ ቱል አለ። እሱ ቪዲዮን በኋላ ስናስገባ ነው አስገብተን ለማንቀሳቀስ ፖዚሽኑን ለመቀየር ምናምን የሚጠቅመን ነው። እዚህ ጋር ቀስቷም አለች። ከዛ በተጨማሪ ደግሞ ከአንዱ ቀጥሎ ዙምም አለ። እሱም ዙም ኢን ዙም አውት ቪዲዮን ለማድረግ የምንጠቀምባቸው የተለያዩ አይነት ቱሎች አሉ። ዋነኞቹ እነዚህ ሲሆኑ ከዛ በተጨማሪ ቪዲዮ ኤዲት እያደረጋችሁ ከእያንዳንዱ ቱል ጋር በደንብ እየተግባባችሁ ትሄዳላችሁ። እዚህ ጋር የቴክስትም ቱል አለ። ቴክስት መጨመር ልትፈልጉበት ሰዓት ላይ ምናምን ናቸው። ሜቢ እናንተ ስከፍቱት ወርክ ስፔሱ እንደዚህ ካልመጣላችሁ ሜቢ ዲፎልት ላይ ካልሆነ ከተቀያየረባችሁ በጣም ቀላል ስለሆነ እናንተ ራሳችሁ ዲፎልት ላይ እንዲሆን ወርክ ስፔሱ እንደዚህ እንዲመጣላችሁ አድርጋችሁ ቀይር ትችላላችሁ። እሱ የምታደርጉት ከላይ እንደምትመለከቱት ከቱሎች በላይ እዚህ ጋር ዊንዶው ትላለች። ቪው ፋይል ማለት የሚሉት ጋር ዊንዶው ትላለች። ዊንዶው ትሏን ስትነኳት እነዚህን ይደረድርላችኋል። ዊንዶው የሚለውን ከነካችሁ በኋላ እነዚህን ሲያመጣላችሁ ወርክ ስፔስ ሚላል ከላይ መጀመሪያ ላይ እንደምታዩት ወርክ ስፔስ ነው ያለው። ወርክ ስፔስ የሚለውን ስታዩት እንደዚህ ያስመርጣችኋል። ይሄን ያውን ዲፎልት ላይ ነው ያለው። ዲፎልት ላይ ስላለ እንደዚህ ያመጣ ማለት ነው። ስለዚህ እናንተ ዲፎልት ላይ ካልሆነ ከለር ላይ ወይ አኒሜሽን ላይ የተለያዩ ፊውቸር ላይ ካለ ዲፎልት የሚለውን ስትነኩት እንደዚሁ ያመጣላችኋል ማለት ነው። ሶ አጀስትመንቱንም እናንተ በፈለጋችሁት መልኩ መቀየር ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ እንደዚህ ዲፎልት ላይ ሆኖም ሜቢ እናንተ የምትፈልጓቸው የተለያዩ ፊውቸሮች እዚህ ከላይም ከጎንም ያሉት የተለያዩ ፊውቸሮች ላይ እናንተ ጋር ያልመጣ ፊውቸር ካለ እንደዛም ከሆነ እንደዛው እንዳሁኑ ዊንዶው ላይ ትገቡና የተለያዩ ፊውቸሮችን ዘርዝሮላችኋል። ከነሱ ውስጥ እዚህ ጋር አላይን አውዲዮ የተለያዩ እንደገና ፓራግራፍ ነው የተለያዩ አይነት ፊውቸሮች አሉ። ኢፌክት ኤንድ ፕሪሴት የሚል አለ። ለምሳሌ ኢፌክት ኤንድ ፕሪሴት የሚለውን ስንነካት ይኸው በምታዩት መልኩ እዚህ ጋር ፊውቸሮች ያሉበት ቦታ ኢፌክት ኤንድ ፕሪሴት የሚለው ፊውቸር መጥቶልኛል ማለት ነው። እንደዚሁ እናንተም የምትፈልጉት ፊውቸር ያያችሁ ፊውቸር ወይም ደግሞ የሆነ ኤዲት ስታደርጉ የፈለጋችሁትን ፊውቸር እዚህ ፊት ለፊት ላይ ወርክ ስፔሱ ላይ ካጣችሁት በዚህ በተመሳሳይ መልኩ ዊንዶውን ነክታችሁ የተለያዩ ፊውቸሮች ተዘርዝሮላችሁ የፈለጋችሁትን ቲክ ስታደርጉ ወደ ወርክ ስፔሱ ይመጣላችኋል ማለት ነው። በመቀጠል ደግሞ የምናየው ፋይሎችን ወይም ደግሞ የተለያዩ አሴቶችን ኤዲት ልናደርገው ያሰብነውን አሴት እንዴት ኢምፖርት እንደምናደርገው እንዴት ወደ ወርክ ስፔሱ እንደምናመጣው ነው እናየው። በጣም ሲምፕል የሆነ ነገር ነው። እንዴት እንደሆነ እናያለን። በመጀመሪያ ፋይል እንከፍታለን። ፋይል እንደዚህ ከመጣላችሁ በኋላ በዚህ መልኩ ስክሪን ላይ በምትመለከቱት መልኩ የምፈልጉትን ሳምፕል ሰሌክት ታደርጉና ለምሳሌ ያክል እነዚህ ሁሉ እናርግና ከዛ በኋላ የምፈልጉትን ሳምፕል ሰሌክት ካደረጋችሁ በኋላ እንደዚህ ድራግ አድርጋችሁ እዚህ ፕሮጀክት ፓነሉ ላይ ፔስት ማድረግ ነው። ድራግ አድርጋችሁ ስታመጡት ፕሮጀክት ፓነሉ ላይ ኢምፖርት ያደርጋችኋቸው ፋይሎች በሙሉ ያው እንደምትመለከቱት ሁሉንም አምጥቷቸዋል ማለት ነው። አሁን ፕሮጀክት ፓነሉ ላይ ነው ሁሉም ነገር የገቡት። ሰው ኤዲቲንግ የሚሆነው ቦታ ላይ ምንም አይነት ፋይል አልመጣም። ፕሮጀክት ፓነሉ ላይ እንደዚህ ድራግ እንደ ድሮፕ ካደረጋችሁት በኋላ እንደዚህ እንደ ተመሳሳይ መልኩ ታይም ላይናችሁ ላይም በተመሳሳይ መልኩ ድራግ አድርጋችሁ የፈለጋችሁትን ፋይል ለምሳሌ አንዷን እንምረጥና ድራግ አድርጋችሁ ታይም ላይኑ ላይ አምጣችሁ ስለቁት ታይም ላይኑ ላይ ይገባል ማለት ነው። ሶ በዚህ መልኩ በጣም በቀላሉ የምትፈልጉትን አሴት ፕሮጀክት ፓኔላችሁ ላይ ካስገባችሁ በኋላ በተመሳሳይ መልኩ እንደዚሁ እንትኑ ላይ ማምጣት ትችላላችሁ ማለት ታይም ላይኑ ላይ። ከዛ በኋላ ደግሞ ፊቸሩን አላይን ማድረግ ትችላላችሁ ማለት ነው። ቀጣይ የምናየው አላይን ፊቸር የሚለው ነው። እንደምትመለከቱ መሀል ላይ ሆናለች ያስገባናት አሴት መሀል ላይ ሆናለች። ይሄ የሚሆነበት ምክንያት መጀመሪያ ፕሮጀክት ኒው ኮምፖዚሽን ብለን ስንገባ አይታችሁ ከሆነ መርጠን ነበር ሳይዙን ምናምን። ሶ በሱ ስታንዳርድ ስለሆነ የተቀመጠው ባክግራውንዱ ይሄ የሚመጣው ቪዲዮ ከሱ ስታንዳርድ የተለየ ሲሆን እንደዚህ ይሆናል ማለት ነው። ግን ኒው ኮምፖዚሽን ፍሮም ፉቴጅ ብለን ቢሆን ቅድም የገባ ነውና ይሄንን ቪዲዮ ሰሌክት ብናደርገው ኖሮ እንደዚህ መሀል ላይ ያስመጣው ነበረ። ሙሉ ሆኖ በዚህ ቪዲዮ ስታንዳርድ ሆኖ ይጀምርልን ነበር ሆነ። ሶ አሁን እኛ በፈለግነው የመረጥነው ስታንዳርድ ስላለ በዛ ስታንዳርድ እንዲሆንልን እቺ ያስገባናትን ፋይል ፊቸሩን አላይን እናደርገዋለን ማለት ነው። ከኛ ስታንዳርድ ጋር እንደዚህ ጥጓን ይዘንም እንደዚህ መሳብ እንችላለን። ከዛ በተጨማሪ ፖዚሽኑንም እንዲህ መሀል ላይ ሰሌክት አድርገን እንደዚህ ማንቀሳቀስ እንችላለን። ከዛ በተጨማሪ ደግሞ እዚሁ ጋር ቅድም አጀስትመንት ማድረግ ትችላላችሁ ያልኳችሁ ከታይም ላይኑ በስተግራ ያለችው ቦታ ላይ መታችሁ ስነኩት እዛም ጋር ማስተካከል ትችላላችሁ ማለት ነው። እዚህ ጋር ትራንስፎርም የሚላለ ፖዚሽን ስኬል ምናምን የሚላለ
አሁን ለምሳሌ እዚህ ጋር ፖዚሽን ምትላለች ፖዚሽኑን እሷን ነክተን ማንቀሳቀስ እንችላለን ማለት ነው። ፖዚሽኑ ላይ እንደምትመለከቱ እዚህ ጋር 23.60 ምናምን ይላል። ለምሳሌ እሷን 23 ነጥብ የምትለውን አጥፍተን 27 ብናደርገው እንደምትመለከቱት ፖዚሽኑ ከፍ አለ ማለት ነው። ስለዚህ ሜቢ እዚህ ጋር ማስተካከል ትችላላችሁ፣ ግን ቀላሉ መንገድ በያቺ ሰሌክት ከአንድ ምልክቷ ከላይ ካለችው ኦቶል ጎን ያለችው የቀስቷቱ ላይ ታደርጉና እንደዚህ ሰሌክት አድርጋችሁ እንደፈለጋችሁ ማንቀሳቀስ ትችላላችሁ ማለት ፖዚሽኑን። እንደዛውም ስኬሉንም ደግሞ እንደዚህ ፖዚሽኑን ካንቀሳቀሳችሁ በኋላ አንዷን ቦታ ቀስቷን ይዛችሁ እየሳባችሁ ማስተካከል ትችላላችሁ ማለት ነው። ሶ ይሄኛው መንገድ የተሻለ ከዛኛው ይቀላል። ከዛ በተጨማሪ ደግሞ ያው እንደዚህ ሳይዙ ሜቢ እናንተ ከመረጣችሁት አንተጋኩል ካልሆነ እንደዚህ ይዛችሁ ማስተካከል ትችላላችሁ። ከዛ በተጨማሪ ደግሞ ኦፓሲቲውን ከፈለጋችሁ የከለሩ ምናምን ደግሞ እዚህ ጋር ይቀላችኋል። ለምሳሌ ኦፓሲቲው እንዳልኳችሁ አድጀስትመንት ፕሌሱ ላይ ኦፓሲቲው 100% ይላል። እሷ 100%ን ሄደን ለምሳሌ 50% ብናረጋት እንደምታዩት ከላይ ያው ወደ ዳርክ ተጠቅቷል ማለት ነው። ኦፓሲቲው ቀነስ ነው 50% አድርገን ነው ማለት ነው። ሶ እንደዛው የተለያዩ ነገሮችን እዚህ ጋር ፖዚሽኑ አለ፣ ስኬሉ አለ፣ ሮቴሽኑ አለ። ኦፓሲቲውን ደግሞ እንዳያችሁት በዚሁ መልኩ መቀነስ መጨመር ትችላላችሁ ማለት ነው። ያው 100 ስንመልሰው ተመልሶ ብራይት ሆነ ማለት ነው። እንደዛው በተጨማሪ ደግሞ ከታች አውዲዮ ሚላል አውዲዮንም እዚህ ጋር መጣችሁ ማስተካከል ትችላላችሁ። ከዛ በተጨማሪ ደግሞ እዚህ ታይምላይን ዊንዶው ላይ ሌላ ማየትና ማስተካከል የምንችለው ነገር ለምሳሌ ሁለት የተለያዩ አሴቶችን አስገብታችሁ ለምሳሌ ቪዲዮአችሁ ላይ የሆነ ሎጎ መጥቶ ወይ ደግሞ የሆነ ነገር መጥቶ እንዲታይ የሚፈልጉት ቴክስት ሊሆን ይችላል፣ አኒሜሽን ሊሆን ይችላል። ከላዩ ላይ ሆኖ ታይቶ እንዲያልፍ የምትፈልጉ ከሆነ እዚህ ፕሮጀክት ፓኔሉ ላይ ሌላ ተጨማሪ አሴት አስገብተን እንዴት ከላይና ከታች አድርገን ኦፓሲቲንም እየቀነስን ማስተካከል እንደምችል ታይምላይኑ ላይ የምናይ ይሆናል። በተመሳሳይ መልኩ ቅድም አሴቶችን እንዳስገባ ነው ፋይልን ከፍትና ከፋይል ቦታ ላይ የፈለግነውን አሴት አንስተን እዚህ ፕሮጀክት ፓኔሉ ላይ ድራግ ኤንድ ድሮፕ እናደርገዋለን። ከዛ እንደዛ ስናደርገው እዚህ ጋር ይመጣልናል። ከዛ ይመጣልንን እንደገና ደግሞ ድራግ አድርገን ወደ ታይምላይኑ እናስገባዋለን ማለት ነው። ሶ አሁን ከታይምላይኑ እታች ስለሆነ ያለው ከእንትኑ መጀመሪያ ካስገባነው አሴት እታች ስለሆነ ያለው ምንም አይታየንም። ከላይ የሚታየን ከላይ የሚታየን ቪዲዮ ነው። መጀመሪያ ያስገባነው ሳምፕል ነው ማለት ነው። የመጀመሪያው አሴት ነው የሚታየን። ሶ ሎጎ ከሱ በላይ ሆኖ እንዲታየን ከፈለገን ፖዚሽኑ እዚህ ጋር እንደምታዩት እናቀያይረዋለን። ያው ሰሌክት አድርገን ድራግ አድርገን ከታች ማድረግ ነው የመጀመሪያው ማለት ነው። ሶ እንደዚህ ስናደርገው ከላይ ይሆናል ማለት ነው። ስለዚህ የተለያዩ አይነት አሴቶችን ካስገባን በኋላ የትኛው ከላይ የትኛው ከታች እንዲታይልን ከፈለገን እንደዚሁ ነው። ወደ ላይና ወደ ታች ፖዚሽኑን ብቻ ከላይና ከታች በመቀያየር ማምጣት እንችላለን ማለት ነው። ሌፍት ላይ እንደምትመለከቱት ሎጎአችን መጥቷል። ከዛ ሎጎአችንን ሰሌክት እናደርግና እንደፈለግን እሱንም ፖዚሽኑን ማንቀሳቀስ እንችላለን ማለት ነው። እንደዚህ ቀነስ አድርገን የፈለግነው ቦታ እንዲሆንልን ከፈለግን መቀየር እንችላለን። ቅድም ቪዲዮን እንዳየነው እዚሁ ጋር አድጀስትመንት ቦታው ላይ መጣን። እዚህ ጋር ኦፓሲቲ ማለት አለ። ለምሳሌ ኦፓሲቲዋን 100% የነበረችዋን 50% እናደርጋት የሎጎዋን ብቻ ይቀንሷል ማለት ነው። ሶ ከዚህ እስከዚህ ቪዲዮ ደቂቃ ላይ እንደዚህ አይነት ኦፓሲቲ እንዲኖረው ከዚህ እስከዚህ ደግሞ ደመቅ እንዲል እንደገና ደግሞ የጠፋ እንዲመጣ ነው። የተለያዩ አይነት ስታይሎችን አኒሜሽኑን መጠቀም ከፈለጋችሁ አፍተር ኢፌክትስን የምንጠቀምበት ዋነኛው ነገር እንዲህ አኒሜሽኖችን ለማስተካከል ስለሆነ አኒሜሽኖችን ራሳችን የተሰራ አኒሜሽን በሌሎች ሶፍትዌሮችም ጨምረን ኤዲት ማድረግ እንችላለን። ግን እኛው ራሳችን የፈለግነውን ነገር አስገብተን ራሳችን አኒሜሽኑን ማስተካከል የምንችልበት ቀለል ያለ ሶፍትዌር ስለሆነ ነው። ሶ እንደዚህ ካስገባን በኋላ ሎጎውን እንደዚህ ኦፓሲቲውንም እንደዚሁ ባየነው መልኩ መቀነስ እንችላለን። ከዛ በተጨማሪ ደግሞ አኒሜሽን ላይ በኋላ ገብተን አኒሜሽን ኪፍሬም የሚል አለ፣ እሱ ላይ ገብተን በደንብ የምናየው ይሆናል። በመቀጠል የተለያዩ ኢፌክቶች ያሉበትን ዊንዶው ለማየት እንሞክራለን። ቅድም ኢፌክት እንደ ፕሪሴት የሚለውን ፊውቸር የጨመርንበት ቦታ ላይ እንሄድና ኢፌክትስ ዊንዶው ነው። እሱ ጋር የተለያዩ አይነት ኢፌክቶች አሉ። ለምሳሌ ኢፌክት እንደ ፕሪሴት ዝርዝሮች የተለያዩ አይነት ብዙ አይነት ኢፌክቶች አሉ። ከነዚህ ውስጥ አንዱን ለመርጠን ለምሳሌ ያክል ከለር ኮሬክሽን የሚለው አለ። ከለር ኮሬክሽንን ስንነካ የተለያዩ አይነት ፊቸሮች በሱ ስርም አሉ። ከነዛው መርጠን ለምሳሌ እዚህ ጋር ሂው ኤንድ ሳቹሬሽን የሚለው አለ። እሷን ሰሌክት እናደርግና እንደዚህ ድራግ አድርገን ይዘናት እንመጣለን። ከዛ የላይኛው ሎጎ ነው፣ የታችኛው አሴቱ ቪዲዮ ነው። እሱ ላይ ድራግ አድርገን ድሮፕ ስናደርገው እንደዚህ ከላይ እንደምትመለከቱት ያመጣል ማለት ነው። ሳቹሬሽኑን፣ ላይትነሱን፣ ሁሉን ነገር ማስተካከያ ይዘረዝርልናል። ከዛ ለምሳሌ ያክል ሳቹሬሽኑን እንደዚህ ስንቀንሰው ስንጨምረው ያው ከለሩ እየጨመረ ይመጣል። ሳቹሬሽኑ ስንቀንሰው ደግሞ ሳቹሬሽኑ ቀነስ ያለ ወደ ዳርክ እየሆነ ይመጣል ማለት ነው። እንደዛው እዚህ ጋር ላይትነሱ ማለት ላይትነሱ ስንጨምረው ነጣ እያለ ይመጣል። ስንቀንሰው ደግሞ
ጠቆር እያለ ይመጣል ማለት ነው። ሶ እንደዚህ እያደረገን ላይትነስ እና ሳቹሬሽኑን ማስተካከል እንችላለን ማለት ነው። እንዳያችሁት ኢፌክት ዊንዶ ላይ በስተቀኝ በኩል ኢፌክት እንደ ፕሪሴት አሉ። ከዛ በተጨማሪ ብዙ አይነት ኢፌክቶች አሉ። ለምሳሌ ያክል እቺኛዋን አየን እንጂ ብዙ አይነት ኢፌክቶች አሉ። እነዚህ የፈለጋችሁትን መርጣችሁ ማስተካከል በጣም ለአጠቃቀም ቀላል ነው። እንዴት እንደምንጠቀም ያክል ነው አንዷን መርጬ ያሳየኋችሁ። ሁሉንም በዚህ ባያችሁት መልኩ ድራግ አርጋችሁ የፈለጋችሁትን ፊቸር ድራግ አርጋችሁ የምፈልጉት አሴት ላይ ታመጡትና እንደዚህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ ሾርት ከቶችን ለማየት እንሞክራለን። ለምሳሌ ቅድም ባሳያችሁ መልኩ የአሴቶችን የሁሉንም ኦፓሲቲያቸውን ሁሉ ነገራቸውን ማስተካከል እንደምችል እዛው ከታች አጀስትመንት ፓነሉ ላይ ማስተካከል እንደምችል ነግሬያችሁ ነበር። እዛው ጋር ተመጡና ለምሳሌ እቺኛዋ የቪዲዮ ባክግራውንድ ላይ ያለው ቪዲዮ አሴት ነው። እሷን መተን እንዲህ ስንነካት እነዚህ ትራንስፎርም ኢፌክት፣ አውዲዮ የተለያዩ ነገሮችን ይዘረዝርልናል። ኢፌክቱ አሁን የተጨመረችው አሁን ድራግ አድርገን ስለጨመርንበት ነው። ሶ እዚህ ጋር የፈለጋችሁትን ፊውቸር አምጣችሁ ድራግ ኤንድ ድሮፕ ታደርጉት በዚህ ጋር ያመጣላችኋል ማለት ነው። ሶ ትራንስፎርም የሚለው ለምሳሌ ስንነካው የፖዚሽኑ አለ፣ ቅድም ያስተካከል ነው። ፖዚሽኑ አለ፣ ስኬል አለ፣ ሮቴሽን አለ፣ ኦፓሲቲ አለ። እነዚህ ነገሮች ማስተካከል ብንፈልግ በቀላሉ ለምሳሌ ቪዲዮ ኤዲት በምናደርግ ጊዜ ዋናው የሚበላብን ነገር የሚፈጅብን ነገር ታይም ነው። ሶ ታይም ለመቀነስ የተለያዩ ሾርት ከቶችን ነክተን በቀላሉ በፍጥነት እንድናስተካክል ይረዳል። ሶ ለምሳሌ እዚህ ጋር የዚህን ቪዲዮ ስኬሉን ወይም ኦፓሲቲውን ወይም ደግሞ ሮቴሽን ማስተካከል ብፈልግ እዚህ ትራንስፎርም ምናምን እያልኩ ከምገባ እዛቸው ጋር እዚህ ጋር ከነበረ ቪዲዮ ለምሳሌ መጥቼ ሴሌክት አደርገዋለሁ። ሴሌክት ካደረኩ በኋላ ፒን ስነካ ፖዚሽኑ ይመጣልኛል ማለት ነው። አርን ስነካ ሮቴሽኑ ያመጣልኛል። ኦን ስነካ ኦፓሲቲውን ያመጣልኛል። ሶ የግድ ሴሌክት አድርጌ ትራንስፎርም የሚለውን እንዲስታምጥቼ ምናምን መግባት የለብኝም። ለፍጥነት ለአጠቃቀም እንዲቀለን የፈለግነውን አሴት ለምሳሌ ምቺ የሎጎ ነው የፈለግነው እሷን ሴሌክት አድርጌ ከዛ በኋላ መጥቼ ኤስን ብነካ ስኬሉን ያመጣልኛል ማለት ነው። ፒን ብነካ ፖዚሽኑን ይቀይሯል ማለት ነው። በዚህ መልኩ ሾርት ከቶችን እየተጠቀምን ጊዜያችንን መቆጠብ እንችላለን። የተለያዩ አይነት ሾርት ከቶችን ለየትኛው ነው የምንጠቀመው ማወቅ ከፈለግን ከላይ ቱሎቹ ጋር ቅድም ያሳየኋችሁ ቦታ ዊንዶ፣ ቪው፣ አኒሜሽን፣ ኢፌክት፣ ላየር ነው ኮምፖዚሽን የሚሉት ቦታዎች ላይ ከፋይል ቀጥሎ ኤዲት የሚላለ ኤዲት የሚለውን ስንነካው የተለያዩ ነገሮችን ወደታች ይዘረዝርልናል። ከዛ እነሱ ውስጥ ሾርት ከት የሚላለ እንደምትመለከቱት ይኸው ከታች መጨረሻ አካባቢ ከመጨረሻው ላይ ኪቦርድ ሾርት ከት የሚላለ ኪቦርድ ሾርት ከት የሚለውን ሴሌክት ስናደርግ በምታዩት መልኩ ሁሉንም ነገር ይዘረዝርልናል ማለት ነው። እዚህ ጋር መጣችሁ የፈለጋችሁትን ነገር አይታችሁ የኛው ኪቦርድ ነው የፈለግነውን ነገር የሚያደርግልን ብላችሁ ይዛችሁ ሄዳችሁ እዚህ ጋር ዜድ እንደምታዩት ለምሳሌ ዙም ነው፣ ደብሊው ሮቴት ይለናል፣ ኪው ሼፕ ማስክ ነው የሚላለ እነሱን ነገሮች ይዘን የትኛው እንደሚያደርግ ካወቅን በኋላ ተመልሰን ፊደሎቹን ብቻ በመንካት ኪቦርድ ላይ አንድ በተን ብቻ ሴሌክት በማድረግ ጊዜ የሚፈጅብን ነገር ጊዜ ቀንሰን ኤዲት ለማድረግ ይጠቅመናል ማለት ነው። አፍተር ኢፌክት የተለያዩ አይነት አኒሜሽኖችን ክሬት ለማድረግ እና ለማስተካከል ከምንጠቀምባቸው ሶፍትዌሮች ውስጥ ዋነኛው መሆኑን እናውቃለን። ሶ የተለያዩ አይነት አኒሜሽኖች ሲኖሩ ከነሱ ውስጥ ደግሞ አንዱን እዚህ ጋር ለማየት እንሞክራለን። አኒሜሽን ኪፍሬም የሚባለውን እንዴት አድርገን ክሬት ማድረግ እንደምንችልና ማስተካከል እንደምንችል አሁን የምናየው ይሆናል። ሶ የመጀመሪያው ክሊፕ ባክግራውንድ ላይ ያለ እሱ ክሊፕ እያለ ሌላ ሎጎ እንጨምርበትና እሱ ሎጎ ሙቭመንት ኖሮት እንዴት አኒሜሽኑን መስራትና ማስተካከል እንደምንችል የምናየው ይሆናል። ሶ ከነዚህ ውስጥ ለምሳሌ አንድ ሎጎ እንጨምርበታለን። ሎጎ እዚህ ላይ ፕሮጀክት ፓነሉ ላይ እንዳስገብተናል። እሱን እናመጣውና እንደዚህ ሴሌክት አድርገን ታይም ላይኑ ላይ እንጨምረዋለን ማለት ነው። ያው ቅድም እንዳልኳችሁ ታይም ላይኑ ላይ እንደምትመለከቱት ጨምረነዋል፣ ግን ቪዲዮን አላመጣውም ማለት ነው። ሎጎ ያስገባነውን አላመጣውም። ምክንያቱም ደግሞ ከክሊፑ በታች ስለሆነ ያለው እዚህ ጋር ፕሮጀክት አድጀስትመንት ፕሌሱ ላይ እንደምትመለከቱት ከታች ነው ያለችው ሎጎ። ሶ አላመጣትም ማለት ነው። ስለዚህ እሷን ሴሌክት እናደርግና ወደ ላይ ሙቭ እናደርጋታለን ማለት ነው። ክሊፑ ከታች ሲሆን ይሄው እንደምትመለከቱት ክሊፑ ላይ ሎጎ መጣ ማለት ነው። ሶ እቺ ሎጎ ሳይዟ እንደዚህ ጨምር አድርገን እቺ ሎጎ አሁን አኒሜሽን እንሰራባታለን ማለት ነው። ኪፍሬሙን እንዴት እንደምናስተካክል ደግሞ በቀጣይ የምናየው ይሆናል። ሶ እዚህ ጋር አኒሜሽኑን ያስገባንበት ቦታ ላይ አድጀስትመንት ፕሌሱ ላይ ማለት ነው መጣና እቺ እንናካታለን። ከዛ በኋላ ትራንስፎርም የሚላለን እንደቀድሙ ብዙ አይነት ትራንስፎርም ላይ ፖዚሽን ስኬሎች ሁሉ ነገር ተዘርዝሯል ማለት ነው። ሶ ለምሳሌ እነን አኒሜሽን እንጠቀምነት የፈለግነው ቪዲዮ ሊጀምር ሲል እንደ ኢንትሮ ፈልገነው ከሆነ ቪዲዮ ሲጀምር እንደ ኢንትሮ ሎጎ እንድትመጣ ከፈለግን ከሆነ ቦታ እንዲመጣ ከዛ በኋላ እንድትጠፋ እንድትሄድ የሆነ ከሆነ ያሰብነው እንዴት አድርገን ይህንን አኒሜሽን እንደምናስተካክል አሁን የምናየው ይሆናል ማለት ነው። ሶ እንደምትመለከቱት ሎጎ እዚህ ጋር አለ። ለምሳሌ ያክል ቪዲዮ ሲጀምር እንዲከታቸው ነው። ከዛ ልክ ቪዲዮ ሲጀምር እንደዚህ ወደ ላይ እንዲመጣ ከፈለገን እንዴት እንደሆነ የምናስተካክለው እናያለን። ሶ ፖዚሽኑን ነው እንዲቀይር ለሙቭመንት ቪዲዮ ላይ ሙቭመንት እንዲኖር ነው የፈለግነው። ስለዚህ እዚህ ጋር ፖዚሽኑን የምትለው ጋር እንመጣለን።
ፖዚሽን የምትተዋካ ከመጣን በኋላ እዚህ ጋር የምትመለከቷት የአላርም አይነት ትመለከታለች። መጀመሪያ እቺን ታይም ላይኑ ላይ መተን እቺ የትኛው ደቂቃ ላይ እንደሆነ እናስተካክላለን። መጀመሪያው ሊጀምር ሲል እዚህ ጋር እናደርገውና እሱ ጋር መተን እዚህ ፖዚሽኗ ጋር እቺ የአላርም ምልክት እንነካታለን። ልክ እሷን ስንነካት እዚህ ጋር ጥግ ላይ አይታችሁ ከሆነ ኪፍሬም አድ ያደረገ ማለት ነው። እቺኛዋ ኪፍሬም ተባላለች። ልክ በዚህኛው ደቂቃ ላይ ሎጎ የሚሆነው እዚህ ጋር ነው ማለት። ስለዚህ እኛ ግን መጀመሪያ ላይ በዚህኛው ደቂቃ ላይ እንዲሆን የፈለግነው ከቪዲዮ ውጪ ነው። ከክሊፑ ውጪ እንደዚህ ሆነና ከዛ በኋላ ክሊፑ ልክ ሲጀምር ቀስ ያለ ወደ ላይ እንዲመጣ ማለት ነው። ስለዚህ ለምሳሌ ክሊፑ ሲጀምር እዛ ጋር እንዲሆን ከፈለግን ውጪ ላይ ነው። ከዛ ክሊፑ ከጀመረ በኋላ ልክ እየሄደ ሲመጣ ደቂቃው እንይዛትና ወደዚህ እናመጣታለን። ልክ የሆነ ያክል ደቂቃ በኋላ እዚህ ጋር ከመጣ እዚህ ጋር ሲደርስ ወደ ላይ እንዲመጣ ከፈለግን አሁን ፖዚሽኗን ይዘን እናነቃንቃታለን። እዚህ ጋር እናመጣዋለን ማለት ነው። ሳንሸፈር መሀል ላይ እንዲመጣ እንደዚህ እናደርገዋለን ማለት ነው። እንደምትመለከቱት እዚች ጋር ሁለተኛ ኪፍሬም ጨመረ ማለት ነው። ታይምላይኑ ላይ የመጀመሪያው ኪፍሬም አለች። አሁን ላይ ደግሞ እዚህ ጋር ኪፍሬም አለ ማለት ነው። ይሄንን ለምሳሌ ያክል አሁን ብናየው ቪዲዮን አስጀምረን ቪዲዮ ሲጀምር እንደዚህ እየመጣ ይሄዳል ማለት ነው። ስለዚህ አሁን ለምሳሌ እንደዚህ ሆኖም እንዳለ እናንተ ደግሞ ፍጥነቱ እንዲለያይ ከፈለጋችሁ ለምሳሌ ወዲያው እንዲመጣ ቶሎ እንዲመጣ ከፈለጋችሁ እቺን እንትኗን ኪፍሬማን ብቻ ማስተካከል ነው። ሴሌክት ታደርጉና ወደ ኋላ ስመልሷት ፍጥነቱ ይጨምራል ማለት ነው። አሁን ስትመልሱት አሁን የተወሰነ ዘግየት ተብሏል። ለምሳሌ እንዲህ ብታቀርቡት ደግሞ ልክ ቪዲዮ ሲጀምር ተጀምሩት ወዲያው እንደዚህ ይመጣል ማለት ነው። ስለዚህ እቺ ኪፍሬማን ብቻ በማንቀሳቀስ ፍጥነቱን መጨመርና መቀነስ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ እዚሁ እንትኑ ላይ እዚሁ ክሊፕ ላይ ቴክስት መጨመር ከፈለጋችሁ ሎጎ ሲመጣ ከሎጎ በታች ወይም ደግሞ ከሎጎ የሆነ ጎን ላይ ቴክስት እንዲኖር ከፈለጋችሁ እንደምትመለከቱት ከላይ ካሉት ቱሎች የቴክስት ቱል አለ። የቴክስቷን በተን ከነካችሁት በኋላ እዚህ ትመጡና ክሊፑ ላይ ያው የቴክስት ምልክት ያሳያችኋል። እዛ ጋር መንካት ነው። ስትነኩ እንደምትመለከቱት ታይምላይኑ ላይ በቀይ የጨመራት አዲሷ ታይምላይን የቴክስቷን ሽመንቱ። ከዛ በኋላ የፈለጋችሁትን ጽሁፍ ትጽፋላችሁ። ኤክስ እንበለውና ከዛ በኋላ እንደዚህ በተመሳሳይ መልኩ በዚህ ጋር በመቀደም ኢፌክት ኤንድ ፕሪሴት ያስተካከልንበት ቦታ ላይ የቴክስቱን አድጀስትመንት ሁሉ ነገር አምጥቶልናል። ፎንቱን መቀየር እንችላለን፣ ሳይዙን መቀየር እንችላለን። ሁሉ ነገር የቴክስቱ አለ። ለምሳሌ እዚህ ጋር እንደምትመለከቱት አይታይም ከለሩ ዋይት ስለሆነ ክሊፑም የጻፍነውም ጽሁፍ በዋይት ስለሆነ አይታይም። እሱንም ከለሩን እዚህ ጋር መታችሁ ማስተካከል ትችላላችሁ። ብላክ ሲነኩት ብላክ አድርገው ማለት ነው። እንደገና ደግሞ ፎንቱ ታይም ሮማንስ ላይ ነው ያለው። ቦልድ ከፈለጋችሁ ኢታሊክ ማርክ ከፈለጋችሁ ለምሳሌ ኢታሊክ እናርገው። እንደገና ደግሞ ቴክስቱን ቦልድ እናርገው። ቦልድ ኢታሊክ የሚላል ቦልድ ኢታሊክ እናደርገዋለን። የፎንት ሳይዙንም መጨመር ትችላላችሁ ማለት ነው። እንደምትመለከቱት እዚህ ጋር የፎንት ሳይዙ አለ ከመል ለ72 ላይ ብናደርገው እንደዚህ ይጨምራል ማለት ነው። እንደምትመለከቱት እዚህ ጋር አድጀስትመንት ፕሌሱ ላይም እንደ ክሊፑ እንዳስተካከልነው የቴክስቱን ሁሉ ነገር ስኬሉን ሁሉ ነገር መቀነስ መጨመር እንችላለን። ለምሳሌ ስኬሉን ለመቀነስ ያክል እንደዚህ ይዘን ብንመጣ ለምሳሌ 4000 ምናምን ላይ ያለው 4100 እሱን ወደ 500 ብናደርገው እንደምትመለከቱት ያው ቴክስቱን ቀነሰው ማለት ነው። 500 ማለት ትንሽ ስለበዛ ትንሽም ቀነሰውና 200 ብናደርገው እንደምትመለከቱት ቀነሰው ማለት ነው። ፖዚሽኑን እንደምትመለከቱት በዚህ በኩል ወደ ታችና ወደ ላይ ማድረግ ትችላላችሁ ከነጥብ በኋላ ያለችው ማለት ነው። እንደዛው ደግሞ እዚህ ጋር 717 የሚል በግራ በኩል ያለችውን ደግሞ ይዛችሁ ወደዚህና ወደዚህ ማንቀሳቀስ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ማስተካከል ትችላላችሁ በቀላሉ ማለት ነው። ስኬሉንም ትንሽ እንጨምረው ካል እንደዚህ ማድረግ እንችላለን፣ ወይም እንደዚህ ቴክስቱን እንቀንሰዋለን። ከዛ ፖዚሽኑም ሴንተር ላይ እናመጣዋለን። እዚህ ጋር ወደ ላይ እና ወደ ታች እንቀሳቅሷል፣ እዚህ ጋር ወደ ግራ እንቀሳቅሷል ማለት ነው። ይሄንንም አሁን ኪፍሬሙን እንደዛው ማስተካከል እንችላለን ከቅድሙ ከሎጎአችን ጋር ማለት ነው። ስለዚህ ለምሳሌ ቪዲዮን ብናስጀምረው አሁን እንደምትመለከቱት ሎጎ ይመጣል ማለት ነው። ሎጎ ላይ ኦቨርላፕ ስላደረገ ትንሽ ፖዚሽኗን እናስተካክላታለን። ወደ ታች እናረጋትና አሁን ሜቢ ጥቁር የሆነው ልታይ ስላለ እንደዚህ ከሚሆን የሎጎውን ፖዚሽን እንቀይረዋለን። ሁለት ኪፍሬሞች አስቀምጠን ነበረ። ቪዲዮ ሲጀምር እዚህ ጋር ነበረ። ከዛ በኋላ ይሄና እንቆመው እዚህ ጋር ነው። እሱን እናስተካክለዋለን ማለት ነው። ከዛ በኋላ እዚሁ ጋር ትራንስፎርም ላይ ገብተንም ፖዚሽኑን ማስተካከል እንችላለን ማለት ነው። እንዳየነው ወደዚህና ወደዚህ በዚህኛው ወደ ቀኝና ወደ ግራ ነው የምናስተካክለው። ከጎን ያለውን ደግሞ ሴሌክት አድርገን
እንደዚህ ሎጎን መጨመር ወደ ላይ እንችላለን ማለት ነው። ስለዚህ አሁን ቪዲዮውን እንየው። ቪዲዮውን ያው እንደምትመለከቱት ይመጣና ወደ ላይ ይሄዳል ማለት ነው። እንደዛው አሁን እዚህ ጋር የሙቭመንቱን የሎጎን ሙቭመንት አኒሜሽኑን አስተካክለናል። እንደዛው ደግሞ የቴክስቱንም አኒሜሽን የሆነ ነገር ደግሞ ሌላ ፊውቸር ጨምረንበት ነው። ለምሳሌ እንደምትመለከቱት ሰሌክት አድርገን ለምሳሌ ቴክስቱን የጻፍንበትን ቴክስት ሰሌክት አድርገን እዚህ ጋር እንደቀደሙ በቀኝ በኩል ኢፌክት እንደ ፕሪሴት ያልነው ቦታ ላይ እዚህ ጋር አሁን ለቴክስቱም ብዙ አይነት ኢፌክቶች አሉ። እነሱን ኢፌክቶች ማስተካከል እንችላለን። ለምሳሌ ኢፌክት ላይ እንገባና ግሎ የሚል ኢፌክት አለ። እሱን ሰርች ብናደርገው ግሎ የሚል ኢፌክት ነው መጣለን። ከዛ እንደቀደም እንዳየነው ሰሌክት እናደርገና ይዘን መተን ቴክስቱ ላይ እዚህ ጋር መጨመር እንችላለን። ለሎጎ ከፈለግን ሎጎ ላይ፣ ቴክስቱ ላይ ስለፈለግን ነው ቴክስቱ ላይ እንለቀዋለን ማለት ነው። ስለዚህ ግሎ አረገ ማለት ነው። ለምሳሌ አሁን ግሎውንም ለሱ ለራሱ አኒሜሽን ኪፍሬም መጨመር እንችላለን። ለምሳሌ መጀመሪያ ላይ ግሎ እንዳያረግ አድርገን ከዛ በኋላ ቴክስቱ ላይ ሎጎ ከመጣ በኋላ ግሎ እንዲያረግ ከፈለገን በዛ በልኩ ማስተካከል እንችላለን። ከዛ በተጨማሪ ደግሞ ለምሳሌ ቪዲዮን አሁን ስናየው ከመጀመሪያው ጀምረን ቴክስቱ አለ፣ ከዛ ሎጎ ይመጣል። እንደዚሁም ደግሞ የዚህንም አኒሜሽን ኪፍሬሙን የታይም ኪፍሬሙን አስተካክል ብንል ለምሳሌ ልክ ሎጎ ከመምጣቱ በፊት ቴክስቱ እንዳይታይ ከዛ ሎጎ ከመጣ በኋላ ደግሞ ቴክስቱ እንዲታይ ከፈለገን እሱን ኦፓሲቲውን በማስተካከል እንችላለን ማለት ነው። ለምሳሌ እዚህ ጋር መተን ክሊክ እናደርገዋለን። ሴሌክት እናደርግበትና ቴክስቱ ጋር እንሄዳለን። ቴክስቱ ጋር ሄደን ኦፓሲቲ ምን አለ ኦፓሲቲውን 0 ብናደርገው ቴክስቱ ይጠፋል ማለት ነው። ስለዚህ እዚህኛውን ኪፍሬም እናደርግለት። ለምሳሌ እዚህ ጋር ከመምጣቱ በፊት 0 እንዲሆን መተን ቪዲዮ ሲጀምር እዚህ ጋር ኪፍሬም አድ እናደርጋለን። ኦፓሲቲውን ማለት ነው። ሴሌክት አድርገን ኦፓሲቲው ላይ አሁን ኪፍሬም እንደቀደሙ አድ አደረገልን ማለት ነው። ለኦፓሲቲው እዚህ ጋር 0 ነው። ከዛ ቪዲዮ ይጀምርና ሄዶ ሎጎ ከመጣ በኋላ ሎጎ እዚህ ጋር ነው የሚመጣው። እዚህ ጋርኛው ታይም ፍሬም ጋር ደግሞ ኦፓሲቲውን 100 እናደርገዋለን ማለት ነው። እዚህ ጋርም ሌላ ኪፍሬም እንጨምርለትና እዛ ጋር መጀመሪያ ላይ 0 ስራ ነው እየጨመረ ነው የመጣው ማለት ነው። እንትኑ መጀመሪያ ላይ አልነበረም፣ ልክ እየደመቀ ይመጣል ማለት ነው። ግን ከሎጎ በኋላ እንዲመጣ ከፈለገን ያው ታይሟን እዚች ጋር ተቃርበን ወደ ሁለተኛው ኪፍሬም የሎጎ ሁለተኛ ኪፍሬም ጋር እንቀርብና ሌላ ኦፓሲቲ እናስተካክላለን ማለት ነው። እዚህ ጋር 0 እናደርገዋለን። ከዛ ልክ ሎጎ ከመጣ በኋላ ያለችው እዚኛው እንትን ላይ ደግሞ እዚኛው ኪፍሬም ላይ 100 እናደርጋታለን ማለት ነው። ስለዚህ አሁን ይስተካከላል። ስለዚህ አሁን ቪዲዮ ነው እንደምትመለከቱት ልክ ሎጎ ከመጣ በኋላ ጽሁፉ እንዲመጣ ያደርግ ነው ማለት ነው። በዚህ መልኩ አኒሜሽኖችን የተለያዩ አይነት ይችላል። አሁን ለምሳሌ ያክል በሎጎ ያየናት እናንተ የምትፈልጉትን አይነት ሎጎ ሊሆን ይችላል። ከዛ በተጨማሪ የተለያዩ አይነት ካፕሽኖች ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ የተለያዩ አይነት አኒሜሽኖችን መስራት ልፈልጉ ይሆናል። እንደዚሁ በራሳቸው አኒሜሽኖችን ክሬት ማድረግ ይችላላችሁ። ይችን ለሳምፕል ያክል እንደ ኤግዛምፕል ያየነው አኒሜሽን የተለያዩ አይነት ብዙ አይነት አኒሜሽኖች አሉ። እነሱም በሌሎች ቪዲዮዎች አፍተር ኢፌክትን አኒሜሽኖች እንዴት ክሬት እንደምናደርግ በራሳችን የፈለግነው አይነት አኒሜሽን ክሬት አድርገን እንዴት ቪዲዮዎቻችን ላይ መጨመር እንደምንችል የምናይ ይሆናል። በመቀጠል ደግሞ ፕሪኮምፖዚሽን እናያለን። ፕሪኮምፖዚሽን ማለት እንደዚህ አሁን ለምሳሌ ሎጎንና ቴክስቱን አንድ ላይ በማድረግ አንድ የሆነ ክሊፕ ሰርተናል። ስለዚህ እነዚህን ሁለቱን ክሊፖች አንድ ላይ አድርገን እንደ አንድ ኮምፖዚሽን አድርገን መስራት እንችላለን ማለት ነው። ከዛ ያችን ክሊፕ ብቻ አንድ አኒሜሽን የሰራንባትን ክሊፕ የተለያዩ ቪዲዮዎች ላይ አድ እያደረግን እሷን እንደ ኢንትሮም ልንጠቀማት ለተለያዩ ነገር ልንጠቀማት እንችላለን። እንደ አንድ ቪዲዮ እንደ አንድ ክሊፕ ትሆናለች ማለት ነው የሰራነው። ለምሳሌ እንዴት እንደምሰራ ነው። ለምሳሌ የአሁኑ ቪዲዮ ላይ ፒክስሌክስ የሚለው ሎጎ እና ጽሁፉን አይተነዋል። እነሱን ያው እንዲመጣ ሎጎ እየመጣ ከዛ ከሎጎ ከመጣ በኋላ ደግሞ ጽሁፉም እንዲመጣ እኛን አኒሜሽን ሰርተናል። ይሄኛውን ደግሞ እንደ አንድ ክሊፕ አንድ ኮምፖዚሽን አሁን እዚህ ጋር ሁለት አይነት የተለያዩ ታይም ላይን ላይ ለቴክስቱም ለራሱ የሆነ ታይም ላይን አለው፣ ለሎጎም የራሱ የሆነ ታይም ላይን አለው። አንድ ኮምፖዚሽን ሆኖ በአንድ ላይ እንዲሆን ፕሪ ኮምፖዚሽን አድርገን መስራት እንችላለን ማለት ነው። እንዴት ነው የምንሰራው? ለምሳሌ እቺ ፒክስሌክስ የምትለዋን የቴክስቱ ታይም ላይን እሷን ሰሌክት እናደርጋለን። ከዛ በተጨማሪ ደግሞ የሎጎም አለ ከታች ሎጎዋንም እሷንም ሰሌክት እናደርጋለን ማለት ኮንትሮል ይዘን ሁለቱንም ሰሌክት ካደረግን በኋላ ራይት ክሊክ ስናደርግ እንደምትመለከቱት እዚህ ጋር ፕሪኮምፖዝ የሚል አለ። ፕሪኮምፖዝ የሚለውን ሰሌክት ስናደርገው ክሬት አድርጉለት ይለናል። ፕሪኮምፖዚሽን 1 ብሎታል። ፕሪኮምፖዚሽን 1 በሚለው ኦኬ እንለዋለን። እንደምትመለከቱት አንድ ኮምፖዚሽን አድርገው ማለት ነው። እቺኛውን አንዷ ታይም ላይን የሎጎንም
ፒክስሌክስ የሚለው የቴክስቱንም የሁለቱንም በአንድ ላይ የያዘ ኮምፖዚሽን ነው ማለት ነው። እቺን ኮምፖዚሽን ሌላ ቪዲዮ ላይ መጀመሪያ ላይ መጨረሻ ላይ መካከል ላይ ማድረግ እቺን ኮምፖዚሽን ብቻ አስገብተን እንደራሱ አንድ ክሊፕ አኒሜሽኗ አንድ ክሊፕ ሆና ታገለግለናለች ማለት ነው። ከዛ በተጨማሪ እንደ መጨረሻ የምናየው እንዴት አድርገን ኤክስፖርት እናደርገዋለን የሚለው አፍተር ኢፌክት ላይ ስንመጣ እንደምትመለከቱት ከላይ ፋይል፣ ኤዲት፣ ኮምፖዚሽን ላየር ምናምን የሚለው አሉ። እነሱ ጋር እንመጣና ፋይል የምትለዋለች መጀመሪያ ላይ ፋይል የሚለውን ስንነካት እንደዚህ ኢምፖርት ኤክስፖርት የሚለው የሚዘረዝርልን አለ። ከዛ ኤክስፖርት የምትለዋለች ኤክስፖርት የሚለው ጋር እንሄድና አቱ ሬንደር የሚላለ ሁለተኛ ላይ ማለት ነው። አቱ ሬንደር የሚለውን ሰሌክት እናደርገዋለን ማለት ነው። ስለዚህ እንደምትመለከቱት ልክ እሱን ስነኩት ከታች እንደዚህ አምጥቶላችኋል የሬንደሩን ፕሌስ ማለት ነው። የሬንደሩን ፕሌስ ካመጣላችሁ በኋላ ከላይ ሬንደር ሴቲንግ የሚላለ እሱን ስነኩት እዚህ ጋር የፈለጋችሁትን ነገር ብዙ አይነት ነገር ያስመርጣችኋል። ማስተካከል አለባችሁ። ሳይዙ ሊሆን ይችላል፣ ሪዞሉሽኑ ሊሆን ይችላል። ሪዞሉሽኑ እዚህ ጋር ፎል ይላል። ኳሊቲ እንደገና ቤስት ኳሊቲ ላይ ሊሆን ይችላል። እሱንም ማስተካከል አለባችሁ። ቤስት ኳሊቲ ላይ ታደርጉታላችሁ። ሪዞሉሽኑን ፉል ታደርጉታላችሁ። ወይም ደግሞ እናንተ በተመለጣችሁ ሀፍም አለ ሰርድም አለ ወይም ደግሞ ኳርተር አለ የፈለጋችሁት ላይ አድርጋችሁ ሪዞሉሽኑንም ሳይዙን 19 በ10 80 ይላል። እናንተ በምንፈልጉት ሳይዝ ስኬሉን በዛው ማስተካከል ብቻ ሁሉም ነገር እዚህ ጋር አለላችሁ። ሴቲንጉን እዚህ ጋር ታስተካክላላችሁ። ከዛ በመቀጠል እንደምትመለከቱት እዚህ ጋር አውትፑቱ የሚል አለ። አውትፑቱ የሚለውን ኤክስፖርት የምታደርጉት ፋይል የትኛው ቦታ ሎኬሽኑ ሄዶ ሴቭ እንደሚሆን ትመርጦለታላችሁ ማለት ነው። እዚህ ጋር ለምሳሌ ዲስክቶፕ ላይ አድርገንለት ሴቭ እንለዋለን። አውትፑት ሎኬሽኑን ከመረጣችሁለት በኋላ እዚህ ጋር ሬንደር የምትል ምልክት አለች። ሬንደር የምትለዋን ሴሌክት ታደርጉታላችሁ። እሱን ሴሌክት የምታደርጉት እንደምታዩት በቀኝ በኩል ሬንደር የምትለዋ ትበራለች ማለት ነው። ከዛ ሬንደር ስትሉት ኤክስፖርት ማድረግ ይጀምራል ማለት ነው። ቪዲዮን ይመስላል። በዚህ መልኩ ኤክስኤስ ቪዲዮዎቻችሁን አኒሜሽኖቻችሁን ኤዲት አድርጋችሁ በዚህ መልኩ ኤክስፖርት አድርጋችሁ መጠቀም ትችላላችሁ ማለት ነው። ማንኛውም አይነት ዳውት ካለባችሁ ማንኛውም አይነት ግር ያላችሁ ነገር ካለ በኮሜንት ልጠይቁን ትችላላችሁ። ከዛ በተጨማሪ ደግሞ የተለያዩ አይነት አኒሜሽኖችን ደግሞ ኢን ዲቴል በሌሎች ቪዲዮዎች የምንሰራ ይሆናል። ይሄ አሴ ቢግነር ቀለል ያለ ነገር እንደ ኤግዛምፕል ነው እንጂ አፍተር ኢፌክት ላይ የተለያዩ አኒሜሽኖችን በጣም በደንብ በሰፊው አኒሜሽን የሚሰራበት ቲር ስለሆነ ብዙ ነገሮችን ብዙ አኒሜሽኖችን እንዴት እንደምሰራ በቀጣይ በብዙ ቪዲዮዎች የምናይ ይሆናል። ከዛ በተጨማሪ እናንተም ግር ያላችሁ ነገር ወይም ደግሞ ማወቅ የምትፈልጉት ቪዲዮ ኤዲቲንግ ላይ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ልታሳውቁኝ ትችላላችሁ። በቻልኩት መጠን ለመልስበት ቪዲዮም ወይም ደግሞ እዛው ኮሜንት ላይ ልመልስላችሁ እችላለሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የተለያዩ አይነት ሶፍትዌሮች ቪዲዮ ኤዲቲንጎችን እንዴት እንደምንሰራ እናያለን። የተለያዩ አይነት የቪዲዮ ኤዲቲንግ ትሪኮችንም አብረን የምናየው ይሆናል በዚህ ቻናል። ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬው ቪዲዮአችን ይመስላል። መልካም ጊዜ